በደንብ ታውቃለህ? በደንብ ነው የማውቀው። ምክንያቱም ያልገባኝ ጊዜ የምጣልበት ምክንያት ነው እንጂ ያልገባኝ በደንብ የማውቀው የተመላለስኩበት ቦታ ነው። በራሴ ጉዳይ መጥቼ አውቃለሁ። ለሰዎችም ብዙ ጊዜ የመጣሁበት ቦታ ነው። ግን እኔ ከዛ ስነሳ አስቤ የመጣሁት ነገር አለ እና ያወራ ነው። ስለዚህ ከዚህ ቦታ ጋር እሱ ምን ማድረግ ያለብን ነገር ስላለ እዚህ የፈለጉት እሱ በግላችን ብዙ ነገር እንደምናደርግ ስለማቅ የምናምን ጉዳይ ሊሆን ይችላል። እዚያ መጣ እንደ ስፖንሰርም ብላ ሰው እንዲረዱን ጥያቄ ለማቅረብ ጭምር ነው እዚህ እንድንመጣ የፈለጉት። እንግዲህ መጀመሪያ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁንም እንኳን ደህና መጣሽ እያላችሁ ቪዲዮን እስኪ ስትጀምሩ ፕሊስ ላይክ አድርጉ። እንትናችሁ ኮሜንታችሁን ለምን እንደሆነ አላውቅም፣ ኮሜንታችሁ እየመጣልኝ አይደለም። ቪዲዮ ቫይራል እንዲወጣስ እኔ ጠይቃችሁ አላውቅም። ዛሬ ግን ልጠይቃችሁ ላይክ አድርጉ ስትጀምሩ ማለት ነው። በተረፈ ዛሬ የመጣሁበት ነገር እጅግ በጣም ደስ የሚያሰኝ ነገር እየመጥቻለሁ። ወደ መጨረሻ ደግሞ ስለ ልዑል የሆነ የገጠመው ነገር ምንድን ነው የሚለውን እሱንም መጨረሻ ላይ እነግራችኋለሁ። ግን ከደስ ከሚለው ነገር ነው ዛሬ እንትን ብላችሁ ዛሬ እየላችሁ የመጣሁት ሁለት ጀግናዎችን ነው። ዘላለምና ልዑላችንን ማለት ነው። እንግዲህ ከረጅም ጊዜ በኋላ ዛሬም ከነገራችን ላይ ልዑልና ዘላለምን የሚያገናኙ ሁልጊዜ በውጭ ሀገር ያሉ ሰዎች በስጦታ በምን ሲላክላቸው ነው የሚገናኙት ቪዲዮ ላይ ማለት ነው። እኔ ከካሜራ ጀርባ አይዶን ይገናኛሉ ይመስለኛል። ግን ሁልጊዜ ሰዎችን የምታገናኙ የሆነ ስጦታ የምትልኩ ሰዎች በጣም እኔ ቃል የለኝም ለእናንተ ሁልጊዜም እያመሰገንኳችሁ ነው። ዛሬ ደግሞ የማትጠብቁት ለዘላለም የቤት ባለቤት ያደረገው ይገባችኋል። ሲጀመር የኔ አንበሳ ከዚህ በፊትም እንግዲህ ዱካሾ ላይ ካቆመ በኋላ አብዛኞቻችሁ በዛኛው ቻናል ላይ ብዙም ሰው እንትና እያለ ምንድነው እያየለት ቪዲዮን አይደለም ካያችሁት ዙላ የሚለው ጋር በጣም ትንሽ ነውና ሁሉም ሰው የሚያውቀው እንግዲህ በዱካሾ ላይ የሚሰራውን ዘላለም ነው። በዛኛው ምንም ሰው አላወቀውም እና በዛም እንትን ይመስለኛል። እና ሁልጊዜም እንግዲህ ሰዎችን የምታስደስቱ ሰዎች እኔ ሁልጊዜም ቢሆን ሳልመርቃችሁ አልፌያችሁ አላቅም። የእውነት ሰው የምታስደስቱ ለሰው ደስታ ለሰው እንትን ተግታችሁ ሰውን እንትን የምትሉ ሰዎች እኔ በጣም በእነሱ ስም በጣም ነው ማመሰግናችሁ። እና ዛሬ ዘላለም በጣም ባልጠበቀው እንደዚህ አይነት ነገር ብዙ ጊዜ እያልኳችሁ ነበረ። ልዑል በጣም ብዙ ጊዜ የሚሰራበትን ቢሮም እንግዲህ ተሸልሟል፣ አይታችኋል። በዲኤምሲ እንትን ተበርክቶለታል። ከዛም በፊትም እንግዲህ ባለ ስንት ምኝታ ነው እንደዚሁ ከውጭ ሀገር እንደዚሁ እንትን ብለውለታል። እስካሁን ድረስ ለዘላለም አልተደረገም እያላችሁ ብዙዎቻችሁ ኮሜንት ስርም እየጻፋችሁ ነበር በፊት ጀምሮ። እንግዲህ ዛሬ እግዚአብሔር ደግሞ አንዳንዴ እናንተ በፈለጋችሁት ቀን ሳይሆን እግዚአብሔር የሚያዘጋጅላችሁን አታውቁምና ዛሬ ባላሰበው መንገድ እንግዲህ ዘላለምን ሰፕራይዝ አድርገውታል። እንግዲህ ዋናው ተባባሪ ደግሞ ልዑላችን ነው፣ የወንድሙ መከታ ማለት ነው። ወንድሙን ለማስደሰት መቼም ልዑል የፈለገው የስራ ጫና ቢበዛበት ምንም ነገር እንትን ቢል ለሱ ያለው እንትን በጣም ልዩ ነው እና ፍቅራቸውን በዛው ልክ ነው እንግዲህ እያያችሁ ነው ሁለታቸው። አንዳንዴ ግን ስታያቸው የእውነት በጣም ቃል ነው የሚያጥረኝ እኔ ለመናገር ራሱ እንትን ይለኛል። እና በጣም የሰው እንትን ታውቃላችሁ፣ ለሰው ልጅ ያላቸው ክብር ከራሳቸው አልፎ ለሰው የሚኖሩ ሰዎች ደግሞ በዚህ መልኩ ደግሞ ሰው ለነሱ መልካም ነገር ሲሰራላቸው ደስ ይላል። እግዚአብሔር ደግሞ የልቡን አይቶ እንግዲህ ለዘላለም እንደዚህ አይነት ነገር ሲሰጠው እኔ በበኩሌ አይዶን ነው ምን ብዬ እንደምነግራቸው አላውቅም። በጣም ደስ ብሎኛል።
ይህን ደግሞ ሰርፕራይዝ ያዘጋጀው እንግዲህ ልዑላችን እንዲሁም አቤልም አለበት። እንግዲህ እሱ በማያውቀው መልኩ እንግዲህ አዘጋጅተው ሰርፕራይዝ አድርገውታል። የሆነ ነገር አለ ምናምን ብለው ነው የጠሩት። ሲመጣ እንግዲህ ያላሰበውን ነገር በጣም ያልጠበቀው ነገር ነው እንትን ያለውና ዋ እግዚአብሔር አንዳንዴ ሲሰጣችሁ እጁ ሰፊ ነዋ። በጣም እኔ አላቅም። ሲጀመር ዘላለምም ሆነ ልዑልም ማንም አቤልም ሲያንሳቸው ነው የሚሰሩት ስራ። በጣም ብዙ መስዋዕት የሚከፍሉት ለብዙ ሰዎች መፍትሄ የሚሆኑ ጀግና ወንድሞቻችን ናቸው። ብዙ ጊዜ አይታችኋቸዋል። እንግዲህ ለራሳቸውም አይኖርም፣ በቃ ለሰው ተግተው የሚኖሩ ልጆች ናቸው እና ለእነሱ ደግሞ ለማስደሰት ሰዎች ደግሞ እንግዲህ ተመልካቾች በውጭ ዓለም ያሉት በተለይ ዲያስፖራዎች ብላቸው የእውነት ሁልጊዜ ከአይታችሁ ከሆነ ለነ ልዑል ለማናቸውም በነ ልዑል በኩል ራሱ መልካም ስራ ለሰሩ ሰዎች ሽልማት ሲሰጡ፣ ባለፈውም ለአበበ እናትም አይታችኋል። እንግዲህ በጣም በመልካምነታቸው እንግዲህ አንድ ሰው ሙሉ ክፍያውን ከፍሎ የሽንትን የሰርፕራይዝ ያደረጋቸውን ልዑል አይታችኋል። እና ይሄ ብቻ አይደለም፣ እኔ ስማቸው ጠርቼ እንትን አልልም እና ብዙ ሰዎች በዚህ መልኩ እንደዚህ አይነት ነገሮች እንትን ይሉላቸዋል። እና ዘላለም ደግሞ ብዙ ጊዜ አይታችሁት ከሆነ ሰውን ማስደሰት ሰውን የሆነ እንትን ማለት እንጂ ለራሱ እንትን ብሎ አያውቅም። ዛሬ ደግሞ ፈጣሪ ደግሞ ለሱ ባላሰበው እንትን እንደዚህ አድርገው እነ ልዑል እና አቤል ማለት ነው ሰርፕራይዝ አድርገውታል። ኦ አይ ዶንት ኖ እኔ ለሱ በሱ እንትን እኔ በጣም ነው ደስ ያለኝ እውነት። እኔ ስመኝለት የነበረውም ስለተሳካ ይመስለኛል። ዱካሾ ላይ ከጠፋ በኋላ አብዛኞቻችን ጠፋ 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 የምንለው ኮሜንት ስር እየገባን እሱ ግን ቪዲዮ ይለቃል በየቀኑ። እንደውም አሁን ሰሞኑን ጠፍቷል፣ ለምን እንደሆነ አላውቅም። በራሱ ቻናል ማለት ነው። ሰሞኑን 2 ቀን 3 ቀን አልለቀቀም፣ ግን በተከታታይ እየሰራ ነበር። ቴድሮስም እንግዲህ አይታችሁታል ብዬ አስባለሁ። ከሱ ጋርም እየሰራ ነው፣ ልዑልንም እያገዘው ብቻ አሪፍ ነገሮች እያመጡ ነው። ቴዲም የሚመሰገን ልጅ ነው በጣም ለሁለቱም አንዳቸው አንዱ እያሉ እየተጋገዙ ብዙ ነገሮች የሚሰራ ወንድማችን ነው። ዘላለም ደግሞ አይታችሁት ከሆነ ዱካሾ ላይ በሚሰራ ሰዓት ከልዑል ጋር በጣም ብዙ ስቃይ ብዙ ተራራ ብዙ እንትኖችን ወርደው በተለይ ቢረሳ በመስፍን ጊዜ የሰሩት ታሪክ ከሁላችን ጭንቅላት የማይጠፋት ነገር ነው የሰሩት እና በመስፍን ጊዜ በጣም ብዙ ስቃይ ብዙ መከራ አይተው በስከ መጨረሻ እነሱ አሸንፈው ስኬታማ ሆነው የሚፈልጉት ነገር ሁሉ ነገር ተሳክቶላቸው አይታችኋል። እና ያንን ቢረሳ ያ ነገር አይረሳም። ከዛ በፊትም ልዑልና ዘላለም እዚያም በፊት ብዙ ነገሮች ሰርተዋል። እንግዲህ እነሱን የምትከታተሉ ሰዎች እኔ መደጋገምም አልፈልግም፣ ታውቋቸዋላችሁ እንዴት እንደሚሰሩ እና ይሄ ሲያንሰው ነው ለማለት ያክል ነው። ከዚህ በላይ ቢደረግለትም ይገባዋል፣ ጀግና ነው። እንደውም እነሱ የሚገርማችሁን ነገር ልዑል ዘላለም ወደ ቶክቶክ ወደ እንትን ቢሄዱ የእውነቴን ነው የምላችሁ በጣም ብዙ እውቅና ብዙ ነገሮች የሚያገኙ ሰዎች ነበሩ። ብዙ ጊዜ ዩቱብ ላይ ብዙም እይታ ሰውም እንትን አይልም። በደንብ የሚታየው ደግሞ እንትን ላይ ነው ቶክቶክ ላይ ነው እና የሆነ እንትን ስትይ እንደዚህ አይነት ነገሮች ይከሰታል እና ይሄ ደግሞ ለእነሱ ደግሞ ትልቅ ነገር የሚያመጣላቸው ነገር ያው እኛም በተቻለን አቅም እኮ እየቆራረጥንን እንትን እንላቸዋለን እነሱን እንዲታወቁ ለእነሱ ብዙ ሰዎች እንትን እንዲሉ እሱን ያንን ከቶክቶክ እያዩ እየመጡ እነሱን ዩቱብን በደንብ እንዲሰሩ እንዲያበረታቷቸው እያደረግን ነው። እኛ እንግዲህ በተቻለን አቅም አሁንም ወደፊትም እንግዲህ ያው አናቆምም። በተቻለን አቅም እኛ ከኛ የሚጠብቁት ቪዲዮአቸውን ላይክ ማድረግ ሼር ማድረግ። አብዛኛው ጊዜ ገብታችሁ ልዑልም እየተናገረ ነው ሰምታችሁት ከሆነ ከምንም በላይ ስትገቡ ላይክ ካረጋችሁላቸው ቪዲዮአቸው ብዙ ሰው ተደራሽ ይሆናል እና አብዛኞቹ እንደውም ሰሞኑን የልዑልም እንደሆነ አላውቅም ኮሜንቱ አይታይም። ሰው ይጽፋል እሱ ጋር ግን የሚታየው በጣም ትንሽ ነው። እኔ ስልክ ላይ ብቻ ነው ወይስ እናንተም ጋር ነው አላውቅም።
ብዙም ኮሜንቶች እየታዩኝ አይደለም እና ይሄን ደግሞ የሚደብቀው ደግሞ ላይክ ስታረጉ ቫይራል ከወጣ እንትን ይልለታል ብዬ ነው የማስበው። እሱም በተደጋጋሚ ልዑል እየጠየቃችሁ ስለሆነ እኔም ለማስታወስ ያክል ነው ያልኳችሁ። ኦልሬዲ እሱም በጽሁፍ መልእክት ልኮላችኋል። ለማንኛውም የዛሬው ደስታቸው እንግዲህ በጣም አሁን ከነሱ የምንጠብቀው እንግዲህ ከልዑል ከዘላለም በቃ አግብተው ወልደው የእነሱን ደስታ ማየት ነው የምንፈልገው። የብዙዎቻችሁ ጥያቄ ይመስለኛል። ከነገራችን ላይ እነ ልዑል መቼ ነው የሚያገቡት? መቼ ነው? ያው ሴት ስትሆን የሆነ ትያለሽ፣ ወንድ ልጅ ደግሞ ችግር የለባቸውም። በፈለጉት ሰዓት ማግባት በፈለጉት እነሱ ጋር ችግር የለም። ለማንኛውም እኛ ግን እንፈልጋለን። እውነት እንደኔ ከሆናችሁ አግብታችሁ እናንተን ደስታ ማየት እንፈልጋለን። እናንተስ ተመልካቾች ከኔ ጋር አይደላችሁም? እስኪ ኮሜንት ስር ጻፉልኝ። እነ ልዑል አግብተው ልዑል ዘላለም አግብተው ማየት መቼም እነዚያ ሴቶች ሂደዋል። የልዑልም ሂዳለች፣ የዘላለምም ሂዳለች። ስለዚህ እነሱ መንገዱን ጨርቅ ያርግላቸው ነው የሚባለው። ስለዚህ ህይወት ይቀጥላል። እነሱ ደግሞ በአዲስ ነገር እንደሚመጡ አልጠራጠርም። የሁላችንም ምኞት ነው። እነሱ የራሳቸው ቤተሰብ የራሳቸው ልጅ የራሳቸው እንዲኖራቸው እመቤቴን እኔ በጣም የምመኝላቸው ሰዎች ናቸው። ወንድሞቻችን ብዙ ነገሮች ለኛ ለህዝብ ሲሉ ለራሳቸው ጊዜ አጥተው ብዙ ነገሮች የሚበላሹባቸው ልጆች ናቸው። አንዳንዴ ደግሞ ለራስሽ ሰዓትሽን ጊዜሽን መጠቀም አለብሽ እና ቢስተካከልላቸው እና የራሳቸው ትዳር የራሳቸው ቢኖራቸው በጣም እኔ አይዶንት ኖ ምን እንደምላችሁ አላውቅም። ደስ ነው የሚለኝ። ደግሞም ይሆናል ታውቃላችሁ። እነሱ መልካም ቅን ልብ ስላላቸው ፈጣሪ ደግሞ የተሻለውን ለእነሱ የምታስብ ገባህ ወጣህ የማትል በቃ ስራቸውን የምትወድላቸው ይሰጣቸዋል እግዚአብሔር። እንግዲህ ሁሉም በጊዜው ነው። ለማንኛውም የዘላለምን ደስታ እንግዲህ አሳያችኋለሁ በትንሹ ምን አይነት ደስታ እንትን እንዳለው። ልዑል መቼም ሁልጊዜ ሰዎችን ማስደሰት ስራው ነው። የሆነች ነገር እንትን ሲልለት በጣም በተጠንቀቅ እንዳይጠረጥር አድርጎ ከጀርባ ያሉት ልጆችም ብዙ ልጆች አሉ እኛ ስለማናውቃቸው ነው እንጂ ለሰው ልጅ ደስታ የተፈጠሩ ማለት እችላለሁ። ከሚኪ ጀምሮ ሚኪ ማን ነው? አቤል እንትና አቤት ስማቸው ይጠፋብኛል እኮ በጣም ብዙ ልጆች ናቸው። ዱካሾ ላይ የሚሰራው እንትና ማን ነው? ብሩክም አለ ዛሬ በደስታው ቀን እንግዲህ ዛሬ ሰብሰብ ብለዋል። ምክንያቱም እሱን ሰፕራይዝ ለማድረግ ስለነበረ ሁላቸው ማንም ሰው አልቀረም ነው የምላችሁ። በቃ ሁሉም ሰብሰብ ብለው ነው ሰፕራይዝ ያደረጉት ወንድማችን ዘላለምን። ይገባዋል። ቀጣይ ደግሞ ማን እንደሚሸለም እስኪ እናንተስ በኮሜንት ስር አስቀምጡ። ቀጣይ ማን ይሆን? ያው ከካሜራ ጀርባ ያሉትን እንዳንል ስለማናቃቸው እነሱ ምንም ልንል አንችልም። ግን ፊት ለፊት ከምታዩቸው ሰዎች ከአቤል ከሚኪ ከማን ነው ስሙ ዱካሾ ላይ የሚሰራው ሚኪማ ከእስር ቤት የወጣው ነው። ብሩክ ማለት ነው። ከብሩክ አሼም አለ። ብቻ እናንተ እስኪ ደስ ያላችሁ ቀጣይ ማን ይሸለም የሚለውን ኮሜንት ስር ጻፉ። እስኪ ከፍተኛ ላይክ ያገኘውን እንግዲህ አይተን ለነ ልዑል እንትን እንላችኋለን፣ ያዩታል። እንግዲህ እሱን ሲያዩ ደግሞ ለወንድማችን ይሸለማል ብዬ ነው የማስበው። እንግዲህ እኛ እናስተባብራለን፣ እነሱ ደግሞ ለመሸለም እንግዲህ ይህንን ሽልማት የሚያደርግላቸው እንግዲህ ከውጭ ሀገር ያሉ ዲያስፖራዎች ወንድሞቻችን እህቶቻችን በስራችሁ ባላችሁበት ሀገር ሆናችሁ እግዚአብሔር በምትሰጡት እጥፍ እጥፍ አድርጎ ይስጣችሁ፣ ይጨምርላችሁ። ሁልጊዜም ለተቸገሩ ሰዎች የምታስቡ እኔ እውነት ብዙ ጊዜ እላችኋለሁ፣ በጣም ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገሮች በተለይ በልዑል የሚከታተሉ ፋሚሊዎች አብዛኛው በውጭ ዓለም ነው ያሉት እና እነሱ ለሰው ደስታ ለሰው እንትን
እዚህ በፊትም በነ ልዑል በኩል ልዑልን የሆነ አደጋ ላይ ሊወድቅ የጠበቀችው አንዲት ሴት ነበረች። ለእሷም እንግዲህ አይታችኋል። እንግዲህ ሱቅ የምትሰራበት ገዝተው ሙሉ ክፍያውን ከፍለውላት ምናምን። አረ ብዙ ሰዎች እንትን ነው የቀየሩት። በስመ አብ! ይህን ሁሉ የሚያደርጉት እመቤቴን ነው የምላችሁ ከውጭ ሀገር ያሉት ሰዎች ናቸው። እና ለእነሱ ግን ለሚሰጡ ሰዎች እንደ እውነት ሁላችሁም መርቋቸው። ቃል የለኝም። እና የልዑልን የዘላለምን ደስታም እንግዲህ አሳያችኋለሁ። እጥፍ 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 አድርጎ ይስጣችሁ እያላችሁ በኮሜንት ስር መርቋቸው። ፕሊዝ ጋይዝ ልለምናችሁ፣ ላይክ አድርጉ እስኪ። ኮሜንታችሁ አልወጣ እያለኝ ነው፣ ምን እንደሆነ አላውቅም፣ አይደርሰኝም ኮሜንታችሁ። እና ቪዲዮውን ላይክ በማድረግ ተባበሩኝ እስኪ። ዛሬ እንኳን ልለምናችሁ የእውነት አንዳንዴ ቫይራል ካልወጣ እንትኑ ኮሜንቱ ድብቅ ነው የሚለው አይታይም። እናንተ ትጽፋላችሁ ግን እኔ ጋ አይደርስም። እና ቪዲዮውን ላይክ አድርጉ ፕሊዝ። እና የዘላለምን ደስታም እንግዲህ እየተጋራችሁ በቀጣይ ደግሞ ማን ይሸለም የሚለውንም እሱንም እንዳትረሱ ኮሜንት እየጻፋችሁ ልዑልንም እያመሰገናችሁ። ልዑል ነው ይሄን ሁሉ ነገር ያዘጋጀው። ዛሬ ያው ሸላሚው ከውጭ ሀገር ቢሆንም ግን ይሄን ነገር እንዲስተካከል ወይም ማነው ዘላለምን እንዳያውቅ አድርገው በሌላ እንትን አምጥተው ሰፕራይዝ ያደረጉት እንግዲህ እነ ልዑል እና አቤል፣ ሚኪ እንዲሁም ብሩክ ማለት ነው። እነሱንም ማመስገን አለብን። ወንድሞቻችን ሁልጊዜም ለሰው በጣም ደስ የሚሉኝ ነገር ከነሱ አንድ ነገር ልበላችሁ ቪዲዮ ከመጨረሴ በፊት ትብብርነታቸው፣ እምነታቸው፣ በቃ መከባበራቸው ያላቸው እንትን ለምንድን ነው ከነሱ ብዙ ነገር ትማራላችሁ። አብዛኞቻችሁ አይታችኋቸዋል እርግጠኛ ነኝ። በችግራቸው ጊዜ በምንም ነገር አብረው ናቸው። ብቻ አይዶን ነው። እኔ በደስታ ጊዜ ሰው ሲገናኝ ምናምን ስታዩ አንዳንዴ እንትን ትላላችሁ። የእነሱ ደግሞ እጅግ በጣም የሆነ ከራሳቸው በላይ ለሰው የሚኖሩ ሰዎች አይታችኋል። እኔ እየሞትኩ ሶዳ ይብቀል ይላል አንዳንዱ ሰው። የእነሱ ደግሞ እንደዚህ አይደለም። ሰውን እያዳኑ እነሱ እየሞቱ የሚኖሩ ጀግናዎች። እኔ መስክሪ ብባል እውነት ለነሱ ቃል የለኝም። እስካሁን ድረስ ካየዋቸው እንትኖች ለብዙ ሰው አርአያ የሚሆኑ ጀግናዎች ናቸውና መተባበራችሁ፣ መተማመናችሁ እግዚአብሔር አያጉልባችሁ። ሁልጊዜም ደስተኛ ሁኑ። ክፉ ሀሳቢያችሁን የያዘላችሁ ነው የምላችሁ የኔ መልካም ወንድሞች። ብዙ ነገር ትሰራላችሁ። ከዚህ በላይ ገና ብዙ ነገር ትሰራላችሁ። ከተባበራችሁ ብዙ ታሪክ በጣም ብዙ ኢትዮጵያ ውስጥ የተደበቁ ሰው ያላያቸው ብዙ ነገሮች አሉና እሱን ደግሞ የምታስተካክሉት እናንተ አብራችሁ ስትሆኑ ነው። እና ለማንኛውም ደስ ብሎኛል። እያመሰገናችሁ ዘላለምንም እንኳን ደስ አለህ እያላችሁ ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሰላምና ፍቅር እየተመኘሁላችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን ለምትሰጡ ሰዎችም እግዚአብሔር በምትሰጡት እጥፍ እጥፍ አድርጎ ይስጣችሁ እያልን እናመሰግናለን። መልካሙን ሁሉ እመኝላችኋለሁ። እኔን ለምታበረታቱኝ የእህት ወንድሞቼ ከልብ ነው አመሰግናችሁ። ሰላማችሁ ይብዛልኝ። ባይ ባይ።